ተጣምረው አንድ ግንባር ፈጥረው አብይ አህመድ በየለቱ በቀንም ሲያቃዠው የነበረው ሰሜኖቹ እየመጡ ነው የሚለው በጥምረት በተግባር መሬት ላይ ወርዶ አላየንም። ከመጣ ግን ዋጋውን እንሰጠዋለን ነው ያሉት ጀነራሉ። አጅላጅል በለው እኔ አሁን አንተ ቨርጂኒያ አሁን ነን የሜሪላንድ ነን ነው የምናወራው አሁን አይደለ? እና መሳይና ይልቃል አንድ ላይ ሆነው ከታገሉን ድራሻቸውን ነው የምናጠፋቸው አለ እንደምትለኝ ነው። አሁን ስራችንን እየሰራን ነው አይደለ? አንተ ሜሪላንድ ነው ያለው፣ ማነው? እኔ ሜሪላንድ ነኝ፣ አንተ ቨርጂኒያ ነው ያለው። እና ይሄንን እንደማለት ነው የእሱን ንግግር ማየው። ህወሓት የጊዜ አስተዳደሩ ፈርሶ ራሱን ችሎ መንግስቱ ነው መጥቷል። የኤርትራና የህወሓት ግንኙነት በይፋ ታውቆ ህወሓት ለኤርትራ የነጻነት በዓል መግለጫ በአደባባይ በህወሓት በድርጅቱ መንግስቱ ነው እያስተዳደረ መግለጫ ሰጥቷል። የኤርትራ መንግስት ፕሬዝዳንት በትግራይ ውስጥም እየተጨፈጨፉ ነው ብለው ፕሬዝዳንት ኢሳያስ ራሳቸው መግለጫ በቅርብ ጊዜ ሰጥተዋል። የአማራ ህዝብ እየደረሰበት ያለውን የህልውና ትግል ለሚያደርገው እንቅስቃሴ አክብሮት አለን ድጋፍ አለን ብለው ዶክተር ደብረጽዮን በአደባባይ በመግለጫ በትግሬኛ በህዳር 11 የድርጅታቸው ምስረታ ቀን ሲያከብሩ በይፋ ተናግረዋል። የፋኖ ኃይሎችም በሚገባ ከማንኛውም ኢትዮጵያ ውስጥ በተደራጀ ኃይልም ሆነ ከቀጠናው የህልውና ትግላችን ለማድረግና መንግስት ለማስወገድ እንሰራለን ብለዋል። እና መቼ ነው አብረው ሲመጡ የሚለው ምንድን ነው ማለት ነው? ይሄ አይገባኝም ነው የምለው። ኦልሬዲ መጥተዋል፣ እየታገሉ ነው፣ እየሰሩ ነው። ይህንንም በፖለቲካ ንግግር እንግዲህ የህወሓት መሪ ዶክተር ደብረጽዮን ከተናገረ፣ የኤርትራ መሪ ፕሬዚዳንት ኢሳያስ ከተናገሩ፣ የፋኖ አመራሮች በይፋ ከተናገሩ፣ ኦኤልኤ በይፋ ከተናገረ ለመጀመሪያ ጊዜ በአማራ ጉዳይ ላይ በአንድ ትልቅ መድረክ ላይ አማራን የሚመጥን ንግግር፣ አደጋውን የሚመጥን ግንዛቤ፣ ጥልቀት ተመልክቻለሁ። ኦኬ፣ ዝም ብሎ ተናጠልና የግልፍተኛ የሆነ አካሄድ ሳይሆን በደንብ መሰረት ያለው ምን መጠየቅ እንዳለበት የሚያውቅ መድረኩ ላይ ማን እንዳለ የሚያውቅ ምን እንደሚፈልግ የሚያውቅ ህዝባችን ምን እንደገጠመው የሚረዳ ሀገሪቱ ምን እንዳጋጠማት የሚያውቅ ቀጣይ መፍትሄዎችን ልዩነቶች በተነሱት ነገሮችም ላይ ኦፍኮርስ የራሴም አንዳንድ ሪዘርቬሽኖች ይኖሩኝ ይሆናል፣ ግን ከሚገባው በላይ የአማራም የቤተ ክርስቲያንም አደጋ በሚገባ የተገለጠበት መድረክ ሆኖ ተመልክቼዋለሁ። ሪሊ በጣም የሚያስደንቅ ነው። ይሄ አሁን ትግሉን አሸናፊ ያደርገዋል። ለምንድነው አሸናፊ የሚያደርገው ይህን ትግል ነው? እነዚህ ሀብቶች የአማራ ሀብቶች ቀላል ሀብቶች አይደሉም። እኔ በዚህ ሀገር መጥቼ በየአካባቢው ላይ በተናጠል የማገኛቸው በየጊዜው የምቀበላቸው ሰዎች ኢትዮጵያ እንደዚህ አይነት ሀብት አላት ወይ? አማራ እንደዚህ አይነት ልሂቃን አለው ወይ? እንደዚህ አይነት ሀብትና ልሂቅ ካለው በዚህ ደረጃ ባሉበት ሀገራት በዚህ ደረጃ ኢንፍሉዌንስ የሚፈጥሩ ይሄን ያህል አቅም ይሄን ያህል ዕውቀት ያላቸው ግለሰቦች ካሉ በዚህ ደረጃ እንዴት ህዝባችንና ወገናችን ተጋላጭ ሆነ? በዚህ ደረጃ የሚሰደድ ህዝብ እንዴት ሆነ? የሚገደል ህዝብ እንዴት ሆነ? የሚለውን እንድጠይቅ በተደጋጋሚ እንትን የሚለኝ ነገር የነበረው እሱ በየአካባቢው ማገኛቸው ሰዎች is unbelievably unmatched ሚገርም አቅም ያላቸው ናቸው። ባሉበት አካባቢ ላይ አንቱ የተባሉ ናቸው። በሚመሩት ተቋማቶች እጅግ የተከበሩ ናቸው። ግን በአማራ ትግል ውስጥ አላያቸው፣ በወገናቸው ልቂት ውስጥ አልመለከታቸው። ይህን በማስቆም ረገድ ሲመሩ አላያቸው። ወደ አደባባይ ወጥተው ኃላፊነት ሲወስዱ ዲፕሎማሲውን ሲያሳልጡ አልመለከታቸው። ለመጀመሪያ ጊዜ እነዚህ ሁሉ ኃይሎችና የአቅሞች መጣመር ጀመሩ ነው እያልኩ ያለሁት። ይሄ ለኔ
ኢትዮጵያ ወደ ነበረችበት ቁመና ወደፊትም ልትሆን ወደምትፈልገው ቁመና እንድትመጣ የተጋረጠበትን አደጋ ብቻ ሳይሆን በቀጣይ ተመሳሳይ አደጋ እንዳይገጥማት ለማድረግ በሚደረግ ጥረት ውስጥ እጅግ መሰረታዊ ሚና ሊጫወቱ የሚችሉ እጅግ ግዙፍ አቅሞቿን እንድትጠቀም የሚያስችሉ እድሎች እየተፈጠሩ ያሉ ይመስለኛል። በዚህ ሂደት ውስጥ I really want to understand የአፋብንን ሚና አፋብን ይሄን አቅም እያስተባበረ ነው ወይስ just randomly እየሆነ ያለ ነው? አሜን like ይሄ ነገር ስፖንታኒየስ ከሆነ አፋብን ካልመራው በጣም ነው ማዝነው። ግን አፋብን እነዚህን ጉዳዮች ተረድቶ እነዚህን አቅሞች ተገንዝቦ በዓለም አቀፍ ደረጃ በዚህ ደረጃ አቅም የፈጠሩ ተጽዕኖ ዛሬ እኮ እኔ ሞቴን መርጬ ነው እንጂ እሱ እኮ ኃይል አላቸው እኮ። የሚመረጠውን አመራርም መጀመሪያ ገንዘብ እንዳዋጣለት፣ ገንዘብ ካዋጣንለት፣ ቤት ከሰራንለት፣ መኪና ከገዛንለት መመሪያውን አሻሽሎ ይሄዳል። መመሪያውን ተከትሎ ይሄዳል። የመጀመሪያው አይችን ነው። እውነት ነው የምናገረን፣ የእውነቴን ነው። በድህነት ያደገ ከቤተሰቡም ከአካባቢውም በድህነት ያደገ ስለሆነ የመጀመሪያው ያመራሩን መመሪያ ነው የሚከተለው፣ የበላዩን አመራር ነው የሚከተል። አሁን አንድ ከኛ ክፍለ ከተማ ላይ ስራ አስኪያጅ የነበረ መጥቼ ቁጭ ብዬ ስጠይቀው ከዋና ስራ አስፈጻሚ ይሄዳል ሊጠይቅ። መመሪያውን አያውቀውማ። እኛ እንንገር አልኩት። እንደውም ህግን እኮ ማከብረው ህግን የሚጥሰው ሲታሰር ሲያዝ ሲጠየቅ ሳውቅ ነው ማከብረው። ዛሬ እኮ እኔ ሞቴን መርጬ ነው እንጂ እሱ እኮ ኃይል አላቸው። በድብቅ እኮ የተያዘ ኃይል አላቸው እኮ። ገንዘብ ሞልቷል። እርስ በርሳችን የምንገዳደለው መድረኩን ለማመቻቸት ነው። ማን እንዲኖር ፍቃድ መስጠት ነው። እኔ አልጣፈጠኝም። ምንድነው እያደረግን ያለ ነው? አገውን ካገው፣ አማራን ከአማራ፣ ትግሬን ከትግሬ እያዋጋ ኢትዮጵያ መካከለኛ ገቢ ካላቸው ሀገሮች ጋር ተርታ ትሰለፋለች ማለቱ ከእውነት የራቀ አይደለም። ማንስ ሊያምን ይችላል? ወንድሜን እየገደልኩት የዓላማ ልዩነት ነው እያልኩ ማውራቴ ለኔ አይጣፍጠኝም። ለነገ ታሪክ ማበላሸት ነው። አገው ክልል ስለሆነ የሚጠላ ሚኒሻ የለንም፣ የሚጠላ ህዝብም የለም። አንዳንድ ግን የራሳቸውን ኑሮ በከፍተኛ ሁኔታ ለማሻሻል ግን በየመድረኩ ማይክ ይዞ ግን የዓላማ ልዩነት እንዲፈጠር እያደረጉ ነው ማለት ነው። እዚህ ጋር ነው ትልቅ ጥንቃቄ ማድረግ ያለብን። አገው ብሔራዊ ክልላዊ መንግስት ስለሆነ ራሱን በራሱ ስላስተዳደረ የሚጠቀም የአገው ህዝብ ሚኒሻ እንጂ የሚጎዳ የአገው ህዝብ ሚኒሻ የለም ነው። የትግራይ መሰረተ ልማት ስለተሟላ በዛ ስርዓቱ የሚጠቀም የትግራይ ህዝብ ነው እንጂ የሚጎዳ የትግራይ ህዝብ የለም። የአማራ ክልል መሰረተ ልማት ከተሟላ የሚጠቀም የአማራ ህዝብ እንጂ የሚጎዳ የአማራ ህዝብ የለም። አሁን እየተሰራ ያለው ስራ ግን እሱ አይደለም ነው። ልነቃ የሚገባው ጉዳይ ነው። የሀገር መከላከያ ሰራዊትም ቢሆን የኢትዮጵያ ብሔር ብሔረሰብ ሁሉም በሰላም ገብቶ በሰላም እንዲኖር ሰርቶ እንዲበላ ነው አላማው። የህዝብን ሰላም ማስከበር ነው። ዳር ደንበሩን መጠበቅ ነው። ከተለያዩ ወራሪ ኃይሎች ዳር ደንበርን ማስከበር ነው። ስለነበርንበት አላማውን ስለምናውቀው ብዬ ነው። አሁን ግን እየተንቀሳቀሰን ያለነው አገው ክልል ስለሆነ የሀገር መከላከያ ሰራዊት አይጠላም። የትግራይ ህዝብ መሰረተ ልማት ከተሟላ የሚጠላ መከላከያ የለም። የአማራ ክልል ህዝብ መሰረተ ልማት ከተሟላ የሚጠላ የመከላከያ ሰራዊት አባልም አመራርም የለም። የሌሎች ብሔር ብሔረሰቦችን ጨምሮ ማለት ነው። አሁን ግን እርስ በርሳችን የምንሞተው ለማን ነው? ትልቅ የሆነ ጥያቄ ምልክት ልናደርግ የሚገባው እዚህ ላይ ነው። አንሸወድ።
ምንም በማይረብሽበት ሰዓት ላይ ማታ ተኝተን ልናስበው የሚገባው ጉዳይ ነው። ይሄ ጊዜ ሊሰጠው አይደለም የሚገባው። መድረኩን ለሌላ እያመቻቸን እርስ በርሳችን መሟታችን መጋደላችን አያዋጣም ብዬ ነው። የኔ አመለካከት ይሄ ነው። ስለዚህ ልንስተካከል የሚገባው ጉዳይ ነው። ከገባ ይግባ። ከመታረቅ ውጭ ሌላ አማራጭ የለም። እርማችሁን አውጡ። ተለያይተን ተራርቀን እንኳን መኖር የማንችል ህዝቦች ካልታረቅን ጠቅልለን እየጠፋን ነገን እያጣን አስቡት። ነገን ማጣት፣ ነገን እያጣን